ያገሬን እኔስ ያገሬን እጠብቀዋለሁ። የማለዳ ወፎች ህብረ ዜማ ለስለስ ብሎ መደመጥ ሲጀምር የሌሊቱ ጽልመት እየተዋገደ ጎህ እየቀደደ ሲመጣ እታለሜ ከመኝታዋ ተነሳችና የቸር አውለኝ ጸሎቷን እንደ ነገሩ አንበልብላ ከመደቧ ትራስ ያደረውን የኩራዝ መብራቱን ክር ሳብ አድርጋ በክብር የተለኮሰችው የኩራዝ መብራቱን ብርሃን ተከትላ ለስራ ያዘጋጀችውን እህል ካስቀመጠችበት አንስታ የሳንቃ በሩን ከፍታ ወጣችና በሳር ቤታቸው ጎጆ ታዛ አጠገብ የመጅ ወፍጮዋ ላይ ተሰደረች። በስመ አብ ወወልድ ወመንፈስ ቅዱስ። በቸር አውለን አምላኬ ረድኤቱን ሙላበት የኔ ጌታ አለችና ለፍጭት ተበጥሮ የተዘጋጀ እህሉን በመጅ ወፍጮዋ ታስገሳው ጀመር። የማለዳዋ ፀሐይ ስር እየሰደደች ስትመጣ የእታለሜ ጎረቤቶች ሁሉ እየተነሱ ከብቶቻቸውን በጎቻቸውንና ፍየሎቻቸውን እየነዱ በአውራ ጎዳናው ማለፍ መጓዝ ጀመሩ። እታለሜ በማለዳ ያሰበችውን ሰርታ ስትጨርስ አይወይ ካደረበት በረት ከብቶቹን አራክቦ እንስራ በሚያክል ግሬራ ወተቱን አንጠልጥሎ ከቻለ። እንዴት አደርሽ እታለሜ? ምን አለ ሞቅ ብልልሽ የኔ ጌጥ? በውርጭ ተነስተሽ ከቀዝቃዛ ድንጋይ ጋር የምትታገይ ፀሐይ ስራን ስትሰድ ይደርስም አልነበረ እኔ ቆንጆ አላይ ወይ ትኩር ብሎ በስራ የደከመ ሰውነቷን እያየ። ግድ የለም የኔ ጌታ፣ አንተ እንዴት አደርክ? አዳሩ ሰላም ነው? እንኳን በሰላም መጣህልኝ። በልበል አሁን የህዳር ውርጭ ያደረብህ አንሶ ቀዝቃዛው ላይ አትቁም፣ ግባ የኔ ጌጥ አለችና የያዘውን እንስራ የሚያክል ግሬራ ሙሉ ወተት ሰግዳ ተቀበለችውና ተያይዘው ወደ ቤት ገቡ። እታለሜ የእረኞቹን ምሳ ቋጥራ እንደጨረሰች ለአባወራዋ ያዘጋጀችውን የማለዳ ቁርስ ዙረሽ ቀፊኝ በተሰኘ ከወተትና ከአይብ በተዘጋጀ ማማቂያ እያወራረዱ አብረው እየበሉ እያለ ደህና አደራችሁ ቤቶች? እታለሜ እንዴት አደራችሁ? አይወይ ከበረት አልተመለሰም፣ እንዴት አድሮ ይሆን አሉ አንድ ጎረቤታቸው። እግዚአብሔር ይመስገን፣ እንዴት አደሩ እማማ ጸጋዬ? መጥቻለሁ፣ እስኪ ይምጡ፣ እስኪ ቁርስ እንብላ እማማ፣ ቁርስ እየበላን ነው። ምን ነው በሰላም ነው የፈለጉኝ? እያለ አይወይ እማማ ጸጋዬ ሊቀበል ብድግ አለ። እማማ ጸጋዬ እሺ ብለው ገቡና የአይወይና የታለሜን የማለዳ ቁርስ ተጋርተው አብረው በፍቅር በሉ። እማማ ጸጋዬ ቁርሳቸውን በልተው ሲጨርሱ አይወይና ታለሜን ቤታቸውንና ልጆቻቸውን፣ ሀገሩን፣ ደብሩን፣ መንበሩን መርቀው ሲያበቁ ወደ ቤታቸው ሊሄዱ ብድግ ሲሉ ታለሜ በትልቅ የግሬራ እርጎውን ብድግ አድርጋ እማማ ይዤልዎት ልመጣ ስል ነው በአጋጣሚ የመጡ የኔ እናት። እናም ቀጣይ ሳምንት ጾም ይገባ የለም ይችንን እስከዛ ይጠቀሙ፣ ለቅበላ ለጾም መያዣም ትሆናለች ብላ በፍጹም ፍቅርና አክብሮት ሰጠቻቸው። እማማ ጸጋዬ አሁን የበላሁት እየጠጣሁት አንሶኝ ነውን? ይህንን ዙረሽ ቀፊኝ በእንደዚህ ሁነት መብላት መጠጣት ያንሶ ደግሞ ከእንደገና ሌላ ዳርንጎት? ኧረ እናንተስ በዛ። እግዚአብሔር እድሜና ጤና ይስጣችሁ ብለው
ስግድ ብለው ሲቀበሉ ነበር። ዙረሽ ቀፊኝ የሚለው መጽሐፍ ክፍል 7 የተጠናቀቀው። እናም ከየት ነህ የማነህ ምን እግር ጣለህ ሳይል እንግዳውን በፍቅር ተቀብሎ ያለውን ሳይሸሽግና ሳይነፍግ በፍቅር በፍጹም አክብሮት የሚያስተናግደው የዛ ደግ ቀዬ የዛ ሩህሩህ ልብ ባለቤት የዛ ጨዋ ማህበረሰብ የዛ ቸር መዳፍ የዛ ፍቅር ማህበረሰብ የገጠር ልጅ ነኝና ክብር ለገጠሩ ማህበረሰብ። ደግነት፣ ጨዋነት፣ ፍቅር፣ ሰውነትን በግብር ላስተማረኝ ለደጉ ቀዬ ክብርና ሞገስ ለገጠር ይሁን እላለሁ። የገጠር ልጅ ነኝ። አሲኗራ ቲዩብ ለሺ ጥላቻ አንድ ፍቅር አብረን እንሆን። ቸር ነገር ይቆየ። ያገሬን እኔስ ያገሬን